ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ማንቸስተር ዩናይትድ እንግዲህ የመጀመሪያውን ፈራሚውን ኦልሞስት ማወቅ ችሏል። በአትላንታና በማንቸስተር ዩናይትድ መካከል እንግዲህ ከስምምነት መደረሱ የሚታወቅ ጉዳይ ነው። ኤሪክሰን እንግዲህ የመጀመሪያው ፈራሚ መሆኑን ተከትሎ እስካሁን በተወሰነ መልኩ ምን አይነት ፕሮፋይል እንዳለው መመልከት እንችላለን። እድሜው 26 ይሆን በቀኝ እግሩ ነው የሚጫወተው። የተጫወተባቸው ደቂቃ ደግሞ 2235 አካባቢ ነው። ካጫወቱ በመነሳት እንግዲህ ሚድፊልድ ካታላይስት ወይም በአማርኛው አቀጣጣይ ልንለው እንችላለን። ኳስን ወደፊት መጫወትና ከእንቅስቃሴውም ጋር አብሮ በተቃራኒ ግብ ክልል በመገኘት ረገድ የተዋጣለት ነው ማለት ይቻላል። ከኳስ ጋር ባሉት እንቅስቃሴዎች እና አግሬሲቭ በሆኑ መከላከሎቹ ላቅ ያለ አፈጻጸም ማሳየት ችሏል። ወደኋላ እያፈገፈገ ከመከላከል ይልቅ ወደፊት ተስበው በመውጣት ቅብብሎችን ማጨናገፍ፣ ጫና መፍጠርና ኳሶችን መልሶ ማሸነፍ ይመቸዋል። ጫናዎችን መቋቋም፣ ኳስን ይዞ እየገፋ ወደፊት መሄድና የፈጠራ ብቃቱን ማሻሻል የሚገባቸው ናቸው። ዘንድሮ ከተጫወተባቸው ደቂቃዎች 98% የሚሆነው ሴንትራል ሚድፊልድ በተለምዶ 8 ቁጥር በምንለው ቦታ ላይ ሲሆን ያለፈውን ፕሮፋይሉ ታዲያ 98.9 ከማቲያስ ፈርናንዴስ ጋር ተመሳሳይነት አለው። ከዲክላን ራይስ ጋር ደግሞ ወደ 96.2 ተመሳሳይነት ያለው ሲሆን ቀሪዎቹ ደግሞ ከላይ በምስሉ ላይ መመልከት ትችላላችሁ። የሚከላከልባቸው የሜዳ ክፍሎች ለማወቅ ይረዳን ዘንድ የዘንድሮውን የተጫዋቾቹን ሂት ማፕ ስንመለከት ደግሞ ቦክስ ቱ ቦክስ ሚድፊልደር መሆኑ በግልጽ መገንዘብ ይቻላል ማለት ነው እና ተጫዋቹ በጣም ፖቴንሻል ያለውና በተለይም በመሃል ሜዳ ላይ ያለውን ኃይል መጨመር የሚችል ተጫዋች እንደሆነ ይታወቃል። የሮማ አሰልጣኝ ጋስፔሪኒ በአንድ ወቅት ስለ ኤደርሰን የተናገሩት በርካታ ምርጥ ተጫዋቾችን የማሰልጠን እድል በማግኘት እድለኛ ነኝ። ከአካላዊ ጥንካሬው፣ ኳስን ቀምቶ መልሶ ከማደራጀት ብቃቱና ከሩጫዎቹ ጊዜ አጠባበቅ አንጻር ሲታይ ኤደርሰን በእርግጥም እጅግ ልዩ ተጫዋች ነው ሲል ተናግሯል። በከፍተኛ ደረጃ ላይ ለሚጫወቱ ቡድኖች የተፈጠረ ተጫዋች ነው ሲሉም አሞካሽተውታል። ራስመስ ሆይሉንድ ናፖሊን በቋሚነት መቀላቀሉን ማንቸስተር ዩናይትዶች ይፋ አድርገዋል። በክለቡ የሚገኙ ሁሉም ሰዎች ለራስመስ ሆይሉንድ ለወደፊት ህይወቱ መልካሙን ሁሉ ይመኛል። ሆይሉንድ በዩናይትድ ቆይታው በ96 ጨዋታዎች 26 ጎሎችን በማስቆጠር ከማንቸስተር ዩናይትድ ጋር ተለያይቷል። ማንቸስተር ዩናይትድ ከዝውውሩ 38 ሚሊዮን ፓውንድ የሚያገኝም ይሆናል። ብዙ ተስፋ የተጣለበት ተጫዋች ነበር። ነገር ግን እንደ እድል ሆኖ ተጫዋቹ እንግዲህ በማንቸስተር ዩናይትድ ቤት ያለው እህል ውሃ እንዳበቃና ናፖሊን እንደተቀላቀለ ማንቸስተር ዩናይትዶች አሳውቀዋል። ማንቸስተር ዩናይትድ ሞርጋን ሮጀርስን ለማስፈረም የሚደረገውን ፍክክር መቀላቀሉ ተሰምቷል። የዩናይትድ ሰዎች በተጫዋቹ ዝውውር ዙሪያ እየተደረጉ ያሉ ነገሮችን በቅርበት እየተከታተሉ መሆኑ ሲገለጽ፣ በተጨማሪም ተጫዋቹ ከቀድሞ አሰልጣኙ ማይክል ካሪክና በሲቲ አካዳሚ ከሚያውቁ ጄንሰን ዊክሎክስ ጋር ጥሩ ግንኙነት እንዳለው ተገልጿል። አሁን ትልቁ ጥያቄ በዩናይትድ ቤት ይህንን ዝውውር ለማጠናቀቅ ከሌሎች ዝውውሮች አኳያ ዩናይትድ በቂ አቅም ይኖረዋል የሚል ነው። ምክንያቱም ሞር ዩናይትዶች ፎከስ የሚያደርጉት በሚድፊልዱ ላይ እንደሆነ ይታወቃልና የተጫዋች ደግሞ ከፍተኛ ወጪ ሊያስወጣ ይችላል። እንግዲህ ከዩናይትድ በተጨማሪ የሰሜን ለንደን ክለቡ አርሰናል ስለ ሞርጋን ሮጀርስ ዝውውር በቅርበት እየተከታተለ ሲሆን ተጫዋቹን እንደ ድሪም ሳይኒንግ እንደሚመለከቱትም ተገልጿል። አስቶን ቪላ ተጫዋቹን ለየትኛውም ክለብ የመሸጥ ፍላጎት የሌለ ሲሆን የተጫዋቹ ዋጋም እስከ 100 ሚሊዮን ዩሮና ከዛ በላይ የመሆን እድል አለውና ከዚህ አንጻር እንግዲህ ዩናይትዶች እንደሚታወቀው በዚህ ክረምት የዝውውር መስኮት እስከ 300 ሚሊዮን ፓውንድ ኢንቨስት ማድረግ አቅም እንዳላቸው ይታወቃል። ሆኖም በኢኒዮሶችና ግሌዘር ጥምረት 200 ሚሊዮን ፓውንድ ከወጣ ተመስገን ነው የሚባለው። ነገር ግን ባሉት መረጃዎች ዩናይትድ እስከ 300 ሚሊዮን ፓውንድ ማውጣት አቅም እንዳለው ነው እየተገለጸ የሚገኘው። አሁን በኢኒዮሶች ስር አንድ የሚደነቀው ነገር ምንድነው? ዝውውሮች የሚከወኑት በጥናት ነው እና ከዚህ በፊት የሚደረጉ ስህተቶችን አይታችኋል እና ግሌዘሮች በጣም ከፍተኛ ኳሊቲ ያላቸውን ተጫዋቾች ያስፈርማሉ። ነገር ግን ክለቡን በሚገባ ሲጠቅሙ አንመለከትም። ምክንያቱም ሁሉም ነገር በእቅድ የሚደረግ ነገር አልነበረም። ነገር ግን አሁን ባለፈው የውድድር ዓመት እንኳን ብንመለከት ወደ ዩናይትድ የተቀላቀሉ ተጫዋቾች በሚገባ ዩናይትድን ሲጠቅሙ ተመልክተናል እና ያ ነገርን የሚያስቀጥሉት ከሆነ በእርግጥ ማንቸስተር ዩናይትድ በጣም ይጠቀማል ባይነኝ። የአምናዎቹ ፈራሚዎች ምን ያህል ዩናይትድን እየጠቀሙት እንደሆነ አይተናል። በዘንድሮስ ምን እንመለከት አለን የሚለውን ነገር አብረን እናያለን። አንጋፋው የማንቸስተር ዩናይትድ ሶስተኛው ግብ ጠባቂ ቶሚተን ከማንቸስተር ዩናይትድ ጋር ለተጨማሪ 1 ዓመት የሚያቆየውን ኮንትራክት ለመፈራረም ከስምምነት ደርሷል። ግብ ጠባቂው በጣም ጥሩ የሚባል ግብ ጠባቂ ነው። ነገር ግን የመሰለፍ እድልን አግኝቷል ማለት አይቻልም። ማንቸስተር ዩናይትድ እንግዲህ በበርካታ ውድድሮች እየተሳተፈ አይደለም። አንድም ብዙ ደቂቃን ላለማግኘቱ ምክንያቱ ያ እንደሆነ ይታወቃልና በቀጣዩ ውድድር ዓመት እንግዲህ ማንቸስተር ዩናይትዶች በበርካታ ውድድሮች ላይ እንደመሳተፋቸው አንጻር
እንደዚህ አይነት ሁለተኛ ግብ ጠባቂ፣ ሶስተኛ ግብ ጠባቂዎች አስፈላጊ የሚሆንበት ሪዝን ሊኖር ይችላል ተብሎም ይጠበቃል። ዩናይትድ በዚህ ክረምት የዝውውር መስኮት አዲስ የግራ መስመር ተከላካይ ለማስፈረም እየሰራ መሆኑ ተነግሯል። የማንቸስተር ዩናይትድ የበላይ አካላት በተጠናቀቀው የውድድር ዓመት በውጥነት ማንቸስተር ዩናይትድ ሲያገለግል የነበረው ሉክ ሾው የፕሪሚየር ሊግና የሻምፒዮንስ ሊግን ጨዋታዎች ያካተተውን የተጨናነቀ የጨዋታ መርሃ ግብር ተቋቁሞ መጫወት አቅም ላይ ጥርጣሬ እንዳደረባቸው ነው እየተገለጸ የሚገኘው። ሉክ ሾው ብቻ ሲሆን በሌሎች ቦታዎች ላይም ዩናይትዶች ሊያጠናክሩ በተለይም በክንፍ ቦታ ላይ ራሱ ለነ ማቲያስ ኩኛ በቂ የሆነ አዲስ ፈራሚ ወይም ተጠባባቂ ሊኖራቸው ይገባል። ምክንያቱም ጉዳት ሊያስተናግዱ ይችላሉ። እንግዲህ ተደጋጋሚ ጨዋታዎች ጉዳቶች እንዲከሰቱ ሊያደርጉ ይችላሉና ከዛ አንጻር ዩናይትዶች እንደዚህ አይነት ነገር ላይ ይጠነቀቃሉ ተብሎ ነው የሚጠበቀው። ታዲያ ዩናይትድ ሆልን የማስፈረሙ ጉዳይ በቁም ነገር እያጤንበት ነው ተብሏል። ተጫዋቹና ወኪሎቹም አማራጮችን ለመመልከት ክፍት መሆናቸውን የሚያሳይ ፍንጭ ሰጥቷል። በጣም ጥሩ ሳይኒንግ ይሆናል ተብሎ ነው የሚጠበቀው። ከሱ ባሻገር እንግዲህ ዩናይትዶች ለግራ መስመር ቦታ ያጯቸው ሁለት ተጫዋቾች ቢኖሩ እንግዲህ ሊዩስ ስኬሊ እና ሊዩስ ሆል እንደሆኑ ነው እየተገለጸ የሚገኘውና ሁለቱም ድንቅ የሚባል እንቅስቃሴን ማስመልከት እየቻሉ ናቸውና ስኬሊም እንግዲህ ከአርሰናል የሚለቅበት እድል አለ። በአርሰናል ቤት ያሳየውን እንቅስቃሴ መቼም ለእናንተ አልነግራችሁም። በሻምፒዮንስ ሊግ ፍጻሜ እንኳን በጣም ጥሩ የሚባል እንቅስቃሴን ማስመልከት የቻለ ተጫዋች እንደሆነና በትልቅ ክለብ ውስጥ ገብቶ በሚገባ ራሱን ማሳየት የሚችል ተጫዋች እንደሆነ ነው እየተገለጸ የሚገኘው። እንግዲህ ቤን ጃኮብ ያወጣውን መረጃ ስለ ሊዩስ ሆል ልንገራችሁ። ከጥቂት ወራት በፊት ተጫዋቹ በኒውካስትሉን የማራዘም ነገር የተረጋገጠ እንደነበር ሲገለጽ፣ አሁን ግን ነገሮች ተቀይረዋል ተብሏል። ዩናይትድም ተጫዋቹን ለማስፈረም በቁም ነገር እያጤኑበት መሆኑ ተዘግቧል። በተጨማሪም ተጫዋቹ ዩናይትድን ለመጠበቅ ሲል ከኒውካስትል ጋር ሊያደርግ የነበረውን ውል የማደስ ንግግር ማራዘሙንም ተመላክቷል እና ቤን ጃኮብ ነው ይህንን እየዘገበው። መልካም የሚባል ዜና ነው ለማንቸስተር ዩናይትዶች። ይህንን ተጫዋች ለማስፈረም ማንቸስተር ዩናይትዶች ተጫዋቹ አሁንም ማንቸስተር ዩናይትድን የመቀላቀል ፍላጎት እንዳለው የሚያንጸባርቅ መልእክትን ያስተላለፈው አንዲ ኮል ስለ ማንቸስተር ዩናይትድ እንዲህ ሲል ተናግሯል። በተጠናቀቀው የውድድር ዘመን የነበራቸው አይነት በራስ መተማመንና ፍላጎት አዲሱን የውድድር ዓመት የሚጀምሩ ከሆነ ለሊጉ አሸናፊነት መወዳደር ይችላሉ ብሏል። አሁን ላይ ሁሉም ትላልቅ ክለቦች ይህንን ውድድር ማሸነፍ እንደሚችሉ እየተሰማቸው ነው ሲል ነው የተናገረውና በዘንድሮ የውድድር ዓመት ማንቸስተር ዩናይትድ እያሳየ ያለው እንቅስቃሴ ምንም ነገር መስራት እንደሚችሉ የሚያሳይ ነውና በቀጣይ ውድድር ዓመትም እንግዲህ ዩናይትዶች ተሻሽለው ለመምጣት ሀሳብ እንዳላቸው እየተነገረ ይገኛል። ኮቢ ሜኖ ስለ ማይክል ካሪክ እንዲህ ሲል ተናግረዋል። ከኔ ጋር የሚሆን ከቡድኑ ጋር የሚጠቀመውን የኮቺንግ ዘይቤ በጣም አደንቃለሁ። ሁሉም የቡድኑ አባላት በዚህ ላይ የሚሰማው ይመስለኛል። በዚህም ስራውን በይፋ ሲረከብ ሁላችንም በጣም ደስተኞች ነን ሲሉ ነው የተናገሩት። የማንቸስተር ዩናይትድ ተጫዋቾች ከፍተኛ ድጋፍ እንደነበረው ይታወቃል። ይህ አሰልጣኝ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከኤደርሰን በተጨማሪ ሁለት አማካኞችን ማስፈረም እንደሚፈልግ ተገልጿል። ማይክል ካሪክ በዩናይትድ ቤት ለረጅም ጊዜ ያለውን የአማካኝ ክፍል ችግር በዘላቂነት መፍታት ይፈልጋል። በተጨማሪም እንግሊዛዊ አሰልጣኝ ማኑኤል ኡጋርቴን አድናቂ አለመሆኑ ሲገለጽ፣ በክለቡ ውስጥ አሁን ላይ በመሀል ክፍሉ ላይ ያለው ብቸኛ አማራጭ ሜኖ ነው ብሎ እንደሚያምንም ተነግሯል። ዩናይትድ ይህንን የማይክል ካሪክ ፍላጎት በመረዳት በዝውውሩ ራዳሩ 6 የአማካኝ ስፍራ ተጫዋቾችን ይዟል። ዘቴሌግራፍ እነዚህን አማካኞች ወደ ኦልትራፎርድ ለማከተም የሚያስፈልገውን የገንዘብ መጠን ከዚህ በታች እንደተጠቀሰው አስቀምጧል። የመጀመሪያው ማቲያስ ፈርናንዴዝ 60 ሚሊዮን ፓውንድ ሲሆን ሁለተኛው ደግሞ ኦርሊን ቹዋሚኒ ነው 90 ሚሊዮን ፓውንድ። ሶስተኛው ካርሎስ ባሌባ 50 ሚሊዮን ፓውንድ። አራተኛው ደግሞ አዳም ዋትሰን 60 ሚሊዮን ፓውንድ ሲሆን አምስተኛው ደግሞ ኢሊዮት አንደርሰን 100 ሚሊዮን ፓውንድ ነው። ስድስተኛው ሳንድሮ ቶናሊ 100 ሚሊዮን ፓውንድ እንደሆነ ተነግሯል እና ከነዚህ ውስጥ እንግዲህ ዩናይትዶች ቢያንስ ሁለት አማካኝ ያስፈርማሉ ተብሎ ይጠበቃል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።